አብዛኞቻችን ጥሩ ሰው መሆን፣ ደግ መሆን ወይንም ደግሞ ቅን መሆን እስከ መጨረሻው ድረስ ሊወስደን ይችላል ብለን እናስባለን። ሮበርት ግሪን እንደሚናገረው ከሆነ ግን ቅንነት ብቻ የትም ሊያደርሳቸው አይችልም። የሰው ልጅ በቀላሉ የሚያገኘውን ነገር ችላ ይላል ወይንም ደግሞ አያከብርም ይላል። አሁን ታዲያ ስለ ሰዳክሽን እያወራን ስለሆነ፣ ስለ መማረክና ስለ መማለል እያወራን ስለሆነ ካይንድነስ ብቻ እናንተን ሊረዳችሁ አይችልም፣ እንደውም ሊጎዳችሁ ይችላል። ምክንያቱም ብዙ ጊዜ ቅን ስትሆኑ ፕሬዲክተብልም ትሆናላችሁ። ፕሬዲክተብል የሆነ ሰው ማለት ደግሞ ተገማች የሆነ ሰው ማለት ነው። ስለዚህ ሁሌም ቢሆን የምታደርጉት ነገር በቀላሉ የሚገመትና የሚታወቅ ከሆነ ያ ሰው ለእናንተ ያለው ፍላጎት እየቀነሰ ይመጣል። ምክንያቱም ምንም አይነት ሰርፕራይዝ የሚያደርጋቸው ነገር አይኖርም ይላል። ያንን ኢንትረስትድ የሆነውን ሰው የበለጠ ለእናንተ ያለውን ስሜት ከፍ እያደረገ እንዲመጣ ከፈለጋችሁ ሁለት አይነት ተቃራኒ ስሜቶችን እያሳያችኋቸው መምጣት አለባችሁ። ቅን ትሆናላችሁ፣ ትገኛላችሁ፣ ፍቅርን ትሰጣላችሁ። ነገር ግን አት ሴም ታይም ከነሱም መራቅ የምትችሉ ሰዎች መሆን አለባችሁ። ሞቅ ያለ ማንነታችሁን ታሳያላችሁ፣ ከዛም ቀዝቀዝ ያለውን ማንነታችሁንም እንዲመለከቱ ታደርጋላችሁ። ርህራሄንም የምታሳዩ አይነት ሰዎች ትመስላላችሁ። አንዳንዴም ደግሞ የሚያስፈራም ሰው መስላችሁ ትገኛላችሁ። ይሄ ሰው እንደዚህ አይነት ሰው ነው ብሎ እናንተን በአንድ ሳጥን ውስጥ እንዲያስቀምጧችሁ በፍጹም እንዳትፈቅዱ። ያንን አደረጉ ማለት እናንተ የምታደርጉት ነገር በቀላሉ የሚገመት ነገር ነው ማለት ነው። ስለዚህ በቀላሉ የሚገመት ሰው ደግሞ መሆን የለባችሁ። ጆሴፊን ይህንን ነገር በደንብ የተረዳች ሴት ነበረች። ናፖሊዮን ቦናፓርትን እንደፈለገችው እንዲከተላት ልታደርግ የቻለችው በዚሁ መንገድ ነበር። ሁሌም ቢሆን ሀሳቧና ትኩረቷን ለሱ የምታስቀምጥ አይነት ሴት አልነበረችም። አንዳንድ ቀኖች ላይ ፍቅሯን ትሰጠዋለች፣ ትኩረቷን ትሰጠዋለች፣ እንዲመለከታት ታደርገዋለች፣ ታደንቀዋለች፣ በአካባቢውም ሁሌም ቢሆን ትኖራለች። በንጋታው ግን ስትመጡ ራቅ ትላለች። ለሱ የምትሰጠውንም አቴንሽን ወይንም ትኩረቷንም ትቀንሳለች። የለመደውን ነገር ሊያገኝ አይችልም ማለት ነው። ይህ በእሷ እርግጠኛ ሊሆንበት የማይችለው መንገድ ወይንም ደግሞ አንሰርቴን የሆነበት መንገድ እሱን እያሳበደው መጣ። ስለዚህ መጀመሪያ እንደነበረችው እሷን ለማድረግ ብሎ መከራውን ሲበላ የዋለ ሰው ሆነ ማለት ነው። ለዚህ ነው ሮበርት ግሪን የመጽሐፉን 19ኛ ቻፕተር ወይንም ደግሞ 19ኛ ምዕራፍ ሚክስ ፕሌዠር ዊዝ ፔን ያለው። ደስታን ከህመም ጋር እያቀላቀላችሁ ልትኖሩ ይገባል። ሁሌ በፕሌዠር ብቻ በደስታ ብቻ ካረጓችኋቸው እነሱ እናንተን እንደተገማች ይመለከቱና እናንተን ይርቃሉ ይላል። ደስታ ሲደመር ህመም አዲክቲቭ ይሆናል ይላል። ልክፍት የሚያስይዝ ወይንም ሱስ የሚያስይዝ ይሆናል። ትኩረታችሁን ስጡ። ከዛም በኋላ ትኩረታችሁን እንዴት መንፈግ እንዳለባችሁ እወቁ። እነሱ ከእናንተ ጋር ሲሆኑ ምቾት እንዲሰማቸው አድርጉ። አንዳንድ ጊዜም ግን ምን ያህል እንደምትቀኑ ልታሳያቸው ይገባል። እንደውም ይላል ሮበርት ግሪን ጭካኔያችሁ ላይ ለእናንተ ያላቸውን ስሜት እንዲጨምር የሚያደርገው ነገር ከእናንተ ጋር ያላቸው ነገር የማይጠበቅ ወይንም አንሰርቴን የሆነ ነገር ሲሆን ነው ይላል። እነሱ ሳይጠብቁት ያደረጋችሁት ነገር እንዳለ በጣም ለነሱ ፐዝል ወይንም እንቆቅልሽ በመሆኑ ቆይ እስቲ እዚህ ጋር ላርገው እያሉ በአይምሯቸው ውስጥ ለእናንተ ቦታ እስኪፈልጉ ድረስ አዲክትድ ሆነው ይቀራሉ ይላል። በጣም የሚያስገርመው ሮበርት ግሪን የተናገረው ነገር አንድ ሰው በእናንተ ምክንያት የበለጠ ሰፈር ባረገ ቁጥር፣ የበለጠ መከራን በተቀበለ ቁጥር የበለጠ እየወደዳችሁ ይመጣል። ያ የሚቀምሱት መከራ፣ ያ የሚቀምሱት ህመም ለነሱ ፕሌዠር ይሆንባቸዋል ወይንም ደግሞ ደስታ ይሆንባቸዋል ይላል። ስለዚህ በእናንተ ምክንያት ብዙ መከራ ውስጥ ገቡ ማለት ያንንም ሳይክል ለመዱት ማለት ከዛ የለመዱት ነገር መውጣት አይፈልጉም ማለት ነው፣ ምንም እንኳን ህመም ያለበት መንገድ ቢሆንም። አሁን ደግሞ ወደ 20ኛው ምዕራፍ አልፈናል። ሊድ ታርጌት to the point of no return ይላል ሮበርት ግሪን። እያንዳንዱ ሰዳክሽን፣ እያንዳንዱ የማማለልና የመማለል ፕሮሰስ በአጠቃላይ ልክ እንደ ጨዋታ ነው የሚጀምረው። ቀለል ያለች ቀልድ ትቀልዳላችሁ፣ ማራኪ የሆናችሁ ትቀርባላችሁ፣ ሰውን ታስደምማላችሁ። በተጨማሪም ደግሞ ምን ሊያደርግ ነው ደግሞ ብላችሁ ለማስጠበቅ ትሞክራላችሁ። እነዚህ እንዳለ ጨዋታ ናቸው ማለት ይቻላል። ነገር ግን የሆነ ደረጃ ጋር የሆነ ነጥብ ጋር ከደረሳችሁ በኋላ ነገሮች ሲሪየስ ይሆናሉ። ታዲያ አብዛኞቹን ጨዋታዎች ብታቋርጡ ችግር የለውም። ነገር ግን በሰዳክሽን ጨዋታ ውስጥ ወይንም ደግሞ ስድስ በማድረግ ውስጥ ጨዋታው መቋረጥ የለበትም። ግማሽ መንገድ ላይ ደርሳችሁ በቃ ልመለስ ማለት አትችሉ። ሄዚቴሽን ወይንም ደግሞ ማመንታት በጣም አደገኛ ከሚባሉ ነገሮች መካከል አንዱ ነው። ምክንያቱም ዲዛየር ካለ፣ ፍላጎት ካለ ያንን ፍላጎት ዳይሬክት የምታደርጉ ሰዎች መሆን አለባቸው። አቅጣጫ ልትሰጡት ይገባል።
ታዲያ አሁን ይህንን ኮኔክሽን ከዛ ሰው ጋር የመሰረታችሁትን ግንኙነት ማስቀጠልና ወደፊት መራመድ የምትፈልጉ ሰዎች ከሆናችሁ ያንን ሰው በፍጹም ወደ ኋላ ሊመለስ በማይችልበት ሁኔታ ላይ ልታስቀምጡት ይገባል። ወደ ኋላ ላፈግፍግ ብለው ሲያስቡ በቃ ይሄ ነገር በፍጹም ሊደረግ አይችልም ብለው እንዲያስቡ መሆን መቻል አለበት። ከእናንተም ለመለየት ሲያስቡ ይሄ ነገር በጣም ህመም አለው፣ መለየት አልችልም፣ ከሱ ከተለየው ከሷ ከተለየው ራሴንም ማጣ ይመስለኛል፣ ከራሴ እንደመነጠል ነው ብለው እንዲያስቡ ማድረግ መቻል ይጠበቅባቸዋል። ይህንን ህይወት ማን ነው የኖረው ካላችሁ ናፖሊዮን ቦናፓርት በደንብ ኖሮታል። ጆሴፊን መከራውን ነበር ያብላቸው። በጣም ተወደዋለች፣ አንዳንዴም ታዋርደዋለች። የእሷም ደግሞ ትውስታዎች አሉት። በቃ ከዚህ ሳይክል መውጣት አልፈለገም። ሁለቱ ከተፋቱ በኋላ እንኳን እሷን ከህይወቱ ማስወጣት ወይንም እሷን መርሳት ምን ያህል ከባድ እንደነበረ በደብዳቤዎቹ ላይ ያሰፍር ነበር። ብዙ ነገሬን አውጥቼ ሰጥቼበታለሁ፣ ብዙ ነገር ኢንቨስት ያረኩበት ግንኙነት ነው፣ በተጨማሪም ደግሞ ብዙ ዋጋ ከፍዬበታለሁ ይላል። ስለ ማጣትም ካወራን ማንም ሰው እንደኔ አላጣም፣ በህይወት በጣም ከባድና ትልቁን ነገር ነው ያጣሁት ብሎ ሲጽፍ ነበር። ሮበርት ግሪን ስለ ኃይል ወይንም ስለ ስልጣን The 48 Laws of Power በሚለው መጽሐፉ ላይ በደንብ አድርጎ አውርቶላቸዋል። ታዲያ The Art of Seduction የሚለው መጽሐፍ ላይ ፓወር ማለት ወይንም ስልጣን ማለት ኢሪቨርሲቢሊቲ ነው ይላል። ወደ ኋላ መመለስ አለመቻል። ልትቀለብሱት ወይንም ወደ ኋላ ወደ ቀድሞ ሁኔታ ላይ ልትመልሱት የማትችሉት ነገር ካለ ያ በእናንተ ላይ ትልቅ ኃይል አለው ማለት ነው። ታዲያ አሁን የምትወዱት ሰው በእናንተ ላይ ብዙ ነገር ነው ኢንቨስት አድርጌያለሁ፣ ብዙም ዋጋ ከፍያለሁ፣ ልተዋቸው አልፈልግም እንዲል ማድረግ የምትችሉት እንዴት ነው? የጋራ ሚስጥሮችን በመያዝ በተጨማሪም ደግሞ ብዙ ዋጋዎችን እንዲከፍሉ በማድረግ በተጨማሪም ደግሞ በጊልት ወይንም ደግሞ በጥፋተኝነት ስሜት ነው። እናንተን ለመተው ሲያስቡ ህሊናቸው ሰላም አይሰጣቸው። ከእናንተ ጋር ስንት ነገር እንዳሳለፉ ትዝ ይላቸዋል፣ ያስታውሷቸዋል። የእናንተን አይደንቲቲ ከነሱ አይደንቲቲ ጋር ወይንም ከነሱ ማንነት ጋር ተመሳሳይ ያደርጋል። መጀመሪያ ፕሌዠር የነበረው ወይንም ደስታ ብቻ የነበረው ወደ ዲፔንደንሲ ይጠጋል፣ ማለትም ደግሞ ጥገኝነት ይሆናል። ከእናንተ ጋር በጣም ብዙ የሚባሉ ወርቃማ ጊዜያቶችን አሳልፈዋል፣ ብዙ የሚባሉ ነገሮችን አውርተዋል፣ ሚስጥሮችንም ጨምሮ። በተጨማሪም ደግሞ ከእናንተ ጋር ያላቸውን ነገር ለማስቀጠል ፈልገው ብዙ ነገሮችን መስዋዕት ማድረግ የቻሉ ሰዎች ናቸው። ስለዚህ እነዚህን ሁሉ ነገሮች ሲያስቡ በፍጹም እናንተን ለመተው የሚያስቡ አይነት ሰዎች አይሆኑ። ወደ መጨረሻው የመጽሐፉ ፌዝ እያለፍን ነው። ፌዝ 4 ይለዋል ሮበርት ግሪን። ኮንኩዌስት ነው። ሰዳክሽን ከአእምሮ ወደ አካል አልፏል። ሀሳባቸው በሙሉ በእናንተ የተሞላ ነው። ሁሉንም ነገራቸውን ለእናንተ አሳልፈው ለመስጠትም ዝግጁ ናቸው። እዚህ ጋር ግን ተጠንቀቁ ይላል ሮበርት። ልትጣደፉና ወዲያውኑ ነው ዘው ብላችሁ ልትገቡ አይገባም። ቴንሽኑን ወይንም ውጥረቱን ለትንሽ ጊዜ ልታቆዩት ይገባል። እነሱ እናንተን ፈልገው እንዲመጡ ማድረግ መቻል አለባችሁ። ሁሌ እናንተ ሰውን ፐርሱ ማድረግ ወይም መከተል የለባችሁም ይላል። ለዚህ ነው 21ኛውን ምዕራፍ let them chase you የሚለው። ለምሳሌ አንዲትን ሴት አገኛችሁ። ሁሌም ቢሆን እናንተ ከሆናችሁ እሷን እያባረራችሁ ለመያዝ የምትሞክሩት ከተወሰነ ጊዜ በኋላ ያ ይሰለቻታል። ተመሳሳይ ኤነርጂ በእሷ ላይ እየተመለከታችሁ አትመጡ። ስለዚህ አሁን ያንን ሁኔታ መገልበጥ መቻል ይጠበቅባቸዋል። ማባረሩን አቁሙና እናንተ ባላችሁበት ቦታ አቁሙ። እነሱ ወደ እናንተ ሊመጡ ይገባል። እነሱ እናንተን ሊፈልጓችሁ ይገባል። በዚህ እንግዲህ የተካነ የሚባለው ካሰኖቫ ነበረ። ለምን ያህል ጊዜ ለነሱ ትኩረት መስጠት እንዳለበት ያውቃል። ከነሱ ዞር ሲል ወይንም ደግሞ ሲጠፋም ደግሞ ምን ያህል ጊዜ መቆየት እንዳለበት የሚያውቅ ሰው ነው። ጊዜውን በደንብ ይረዳዋል ማለት ይቻላል። በእነሱ አይምሮ ውስጥ ጥርጣሬ ወይንም ደግሞ ዳውት ብድግ እንዲል ያደርጋል። ይህ መጥፋቱ ነው እንግዲህ እነሱን በጣም አንክሽስ የሚያደርጋቸው ወይንም ደግሞ እንዲጨነቁ የሚያደርጋቸው። ሀሳባቸው ሙሉ ለሙሉ ስለሱ ይሆናል። በኢማጂኔሽናቸው እሱ ምን እያደረገ እንደሆነ፣ ለምን እንደጠፋ፣ መቼ እንደሚመለስ ሁሉንም ነገር መልስ አገኝለታለሁ ብለው በአይነ ህሊናቸው ሲመለከቱት ይውላሉ። ይህንን እያደረጉ ቀጠሉ ማለት እነሱ እሱን ፍለጋ መምጣታቸው አይቀርም ማለት ነው። ምክንያቱም በአይምሯቸው ላይ የሚያስቡት አንድ ሀሳብ አለ። እኔን ይፈልገኝ ነበር፣ አሁን ተወኝ እንዴ? ስለማይፈልገኝ ነው እንዴ የጠፋው ብለው እንዲያስቡ ያደርጋቸዋል። ስለዚህ ያቺን ጋፕ ለመዝጋት ያቺን ክፍተት ለመሙላት ብለው እነሱ ወደሱ ጠጋ ለማለት ወደሱ ለመቅረብ ይሞክራሉ። እነሱ ቼስ ማድረግ ጀመሩ ማለት ነው። ታዲያ አሁን እዚህ ጋር ሚስጥሩ ምንድነው ካላችሁ እናንተ ድሌይ ማድረግ መቻል ይጠበቅባችኋል። ትንሽ ዘግየት በሉ እስቲ። እነሱ ከእናንተ መልስ በሚጠብቁበት ጊዜ ዝምታችሁ የእናንተን ቦታ ይውሰድና ዝም ብላችሁ ቁጭ በሉ። ዝምታችሁ ወይንም ደግሞ ለቴክስት ሜሴጃቸው ሪፕላይ አለማድረጋችሁ ለነሱ ጥያቄን ይጭርባቸዋል። እዚህ ጋር ግን እኔ እና እሱ ምንድነን ብለው እንዲያስቡ ነው የሚያደርገው።
ታዲያ አሁን ጥያቄዎችን ሲጠይቁ ተጠራጠሩ ማለት ነው። ተጠራጠሩ ማለት ደግሞ ወዲያውኑ ይደናገጣሉ ማለት ነው። ወደ መደናገጥ መጡ ማለት ወዲያውኑ ወደ ፐርሱት ያልፋሉ ማለት ነው። ወይንም ደግሞ ቆይ እስቲ ይህንን ነገርማ ዝም አልልም፣ እኔ ራሴ ልሂድ፣ እውነታውን ልወቀው ብለው ወደ እናንተ እንዲጠጉ ያደርጓቸዋል። ይሄ ክሩልቲ ወይንም ደግሞ ጭካኔ አይደለም። ከልጅነት ጀምሮ የተማርነው አመጣጣችን፣ አስተዳደጋችን በዚህ መንገድ ነው። እናቶቻችንን ተመልከቷቸው። ይመጣሉ፣ ልጅ እያለን ፍቅር ይሰጡናል። በተጨማሪም ግን ዞር የሚሉበትም ጊዜ አለ። ፍቅርን የሚነፍኩበትም ጊዜ ይኖራል። ስለዚህ አሁን በዛ ወቅት እኛ እነሱን ለማስደሰት እንሞክራለን። ልጅ ነና። ስለዚህ ልክ እናታችን ለእኛ ፍቅር እንደምትሰጠን ሁሉ እኛም የሷን ባህሪ እያሳየን እኛም ፍቅር ለመስጠት እንሞክራለን። ከዛ እናታችንም ተመሳሳይ ነገር እያሳየችን ታልፋለች። አሁን አዋቂ ከተባልን በኋላ ትልቅ ሰው ከተባልን በኋላም ተመሳሳይ የሚባለውን ፓተርን ነው እያሳለፍን የምንቀጥል። አንዳንድ ሰዎች ይህንን ጌም ይህንን ጨዋታ በራሳቸው መንገድ ገልብጠው ይጀምራሉ። ከመጀመሪያው ሚስቴሪየስ ይሆናሉ፣ ድብቅ ይሆናሉ። እናንተ እነሱ እንድታባሯቸው ያደርጓቸዋል። አርቲስቶችን አስቡ እስቲ። አንዳንድ አርቲስቶች አሉ ጥፍት የሚሉ እናንተ ተነስታችሁ እነሱን እንድትፈልጓቸው ያደርጓቸዋል። ስለ ራሱ ምንም ነገርን የማይገልጽም ሰው አጋጥሟቸው ያውቃል ማለት ይቻላል። ትንሽ ነገርን ይሰጣችሁና ጥፍት ይላል። ምሳሌ ካላችሁ ሮበርት ግሪን፣ ማዳም ሳቬቼን መውሰድ ትችላላችሁ። በሁሉም ሰው የምትወደድ ሴት ነበረች ይላል። ነገር ግን እሷ ማንን ነው የወደደችው ካላችሁ የማታውቀውን ሰው ነበር ያፈቀረችው። ደብዳቤ ይልክላታል። ስለ ማንነቱ ስለ ምንነቱ ምንም አታውቅም። ሁሌም ግን ማንነቱን ሳይገልጽ እነዛን ደብዳቤዎች እየጻፈ ይልክላታል። እሷም ደብዳቤዎቹን ታነባለች። አይምሮዋ ብዙ አይነት ነገሮችን ኢማጂን ያደርጋል። በቃ ለዛ ሰው ወደቀች ማለት ይቻላል። በመጨረሻም የዛን ሰው ማንነት ልታቅ ቻለች። ቻርልስ ቦግለር ይባላል። ማንነቱንም ባወቀች ጊዜ ምንም የተለወጠ ነገር የለም። በፍቅሩ ተጠምዳ ነበረ። እሱን አለማወቋ በአይምሮዋ ውስጥ ብዙ ነገር ኢማጂን እንድታረግና እንድታመን አድርጓታል። በመጨረሻም ግን ኃይላችሁ የቱ ጋር ነው የሚያርፈው ካላችሁ ትዕግስታችሁ ላይ ነው። ትዕግስተኛ መሆን አለባችሁ። ሁሌ እናንተ ሰውን አባራችሁ አትችሉትም። እነሱ ወደ እናንተ እንዲመጡም ልትፈቅዱላቸው ይገባል። ወደ 22ኛው ምዕራፍ አለፍን። when the body speaks ይላል። አንዳንድ ሰዎች ሌሎችን ሲያማልሉ ቃላቶችን ይጠቀማሉ። ካሮላይና ላቤል ኦቴሮ ግን በፕሬዘንሷ ወይንም ደግሞ በመገኘቷ ነበረ ሰዎችን ስታማልል የነበረችው። በ1889 ዓ.ም ፈረንሳይ ማርሴይ ውስጥ እየደነሰች እየጨፈረች ነበር። ኤርነስት ዮርገን የተባለም ታዳሚ ከኒውዮርክ የመጣ የቲያትር ማኔጀር የነበረ ግለሰብ ያገባ ከማንም ሴት ጋር ምንም ነገር የማድረግ ምንም አይነት ፍላጎት የሌለው ሰው በዛኑ ቀን በዛኑ ምሽት ከእሷ ጋር በተመሳሳይ ሆቴል ክፍል ውስጥ ሊገኝ ቻለ። ታዲያ በቃላቶቿ ተደመሙ አይደለም፣ በፊዚካል ፕሬዘንሷ እሷ እሱን ልትስበው ቻለች። የዚህም ምዕራፍ ዋናው ፕሪንሲፕል ይሄ ነው። ዲዛይርን ወይንም ፍላጎትን ሰውነታችሁን በመጠቀም ማምጣትን ልመዱ። እሷን የምትመለከቱበት መንገድ ትልቅ የሚባል ቦታ ሊያሰጠው ይችላል። ድምጻችሁ ዝቅ ማለቱ ትልቅ የሚባል ምልክት ሊሆን ይችላል። ንክኪ ራሱ አክሲደንታል ሊመስል ይገባል ነው የሚለን። ኢምፐርፌክሽን የሚባለው ነገር ራሱ ምስቅልቅል ያለው ጸጉሯ እናንተን ሊማርካችሁ ይችላል። ዝብርቅርቅ ያለም አለባበሷ እናንተን ሊስባችሁ ይችላል። ሁሌም ቢሆን ነገሮች ፐርፌክት ሲሆኑ ወይንም ፍጹም ሲሆኑ ብቻ አይደለም የምትማረኩት። ነገሮች ፍጹም ባልሆኑበት ሁኔታ ላይ ራሱ እነዛ ነገሮች ይማርኳቸዋል። እነዚህም ምልክቶች ምናልባትም አይምሯችሁን ዘለው አልፎ በሰውነታችሁ እንዲሰማችሁ ሊያረጓችሁ ይችላል። በእናንተና በእነሱ መካከል ያለው ነገር እየተለወጠ በመጣ ቁጥር እየተቀየረ በመጣ ቁጥር ለዛ ነገር ስም ለመስጠት አትሩጡ። ስም መስጠት አያስፈልግም። ቃላቶች የማይገልጿቸውን ነገሮች ዝምታ በደንብ አድርጎ መሸከም ይችላል። ፍላጎት የሚባለው ነገር በራሱ በጥቃቅን ነገሮች ራሱን እየገለጠ ማለፍ መቻል አለበት። ምናልባት ፈርታችሁ ስታወሩ የድምጻችሁ መንቀጥቀጥ ይሆናል። አመለካከታችሁ ወይም ማስተያየታችሁ ሊሆን ይችላል። አሊያም ደግሞ ወደ እሷ በጣም መጠጋታችሁ ልክ አለመጠጋት ለእናንተ በፍጹም ምርጫ እንደማይሆን እንዳወቃችሁ አይነት ሰዎች ስትሆኑ እሱ ምልክት ነው። የእነሱ ማራኪነት እናንተን ሙሉ ለሙሉ እንደገዛችሁ ማወቅ ሲጀምሩ የዛኔ ሬዚስት ማድረግ ያቆማሉ። ወደ 23ኛው ምዕራፍ አለፍን። ማስተር ዘ አርት ኦፍ ዘ ቦልድ ሙቭ ይላል። ሰዳክሽን ምን ጊዜም ቢሆን በማውራት በመጀናጀን አልፎም ደግሞ በማስጠበቅ ብቻ ሊሞላ አይገባም። እነዚህ ሁሉ ጨዋታዎች ካለፉ በኋላ ሄዚቴት ማድረግ ወይንም ደግሞ ማመንታት አደገኛ ሊሆን ይችላል። ከእናንተ ጋር ያለው ሰው እናንተ ባታውቁትም ምናልባት ዝግጁ እንደሆነ አስቦ ቁጭ ያለ ሰው ነው። ታዲያውን ዘ ቦልድ ሙቭ ማለት ወይንም ደግሞ ያ ደፋር የሚያሰኛችሁን ነገር የምታደርጉት መቼ ነው? ፎርስ በማድረግ ወይንም ደግሞ ዲዛይርን በማስገደድ አይደለም። ታይሚንጉን ግን ለይቶ በማወቅ ነው።
በእነሱ ውበት ተማርካችሁ እንዳደረጋችሁት ነው ማመን ያለባቸው እንጂ እናንተ ፎርስ ልታረጉት አይገባም። ልክ እሷን አይኗን እየተመለከታችሁ በቃ አንቺን አለመሳም ከበደኝ ብላችሁ እንድትስሟት ነው እንጂ የምትፈልገው እናንተ ዲዛይሩን ወይም ፍላጎቱን ከራሳችሁ አምጥታችሁት መሆን የለበትም ነው የሚለን። ይህ ማለት ምን ማለት ነው? እናንተ እሷን ባትስሟት ደስ ይላችሁ ነበር። እሷንም የመሳም ምንም አይነት ፍላጎት የላችሁ። ነገር ግን ልጅቷ በጣም ማራኪ ከመሆኗ የተነሳ አቃተኝ አልችልም እንደማለት ነው። ያ ቦልድ ሙቭ ደፋር የሚያሰኛችሁም ነገር እንደ ሪሊስ መቆጠር አለበት እንጂ እንደ ዶሚኔሽን መሆን የለበትም ይላል። ስለዚህ እናንተ ሞመንቱን በደንብ ማንበብ መቻል አለባችሁ። ሁኔታውን በደንብ ልታጤኑት ልታነቡት ይገባል። ቴንሽኑን በጣም ከፍ ባለ ሰዓት ላይ ነው መንቀሳቀስ ያለባችሁ። ውጥረቱ ከፍ ባለ ሰዓት ላይ ብታደርጉት የተሻለ ነው። በተጨማሪም ደግሞ እነሱ እንደጀመሩት እነሱ መጀመሪያ ቅድሚያ እንደተንቀሳቀሱ ሊሰማቸው ይገባል ይላል። ይህ ማለት እነሱ በጣም ውብ ከመሆናቸው የተነሳ በጣም ልዩ ከመሆናቸው የተነሳ እናንተ ያንን ነገር እንድታደርጉ ተገደዳችሁ እንጂ ፈልጋችሁ እንዳልሆነ ማለት ነው። The Art of Bold Move ማለት ይሄ ነው። የመጨረሻው ምዕራፍ ላይ ደርሰናል። Chapter 24 After the Seduction ይላል። ሁሉንም ነገር ጨርሳችኋል ማለት ይቻላል። ዲዛየር ወይንም ፍላጎት የሚባለው በጣም ከፍተኛ የሚባለው ነጥብ ላይ ነው። ውጥረቱም ደግሞ ሪሊዝ ተደርጓል። ምክንያቱም ቦልድ ሆናችኋል ወይንም ደግሞ በድፍረት ያደረጋችሁት ነገር አለ። ትልቅ የሚባለው አደገኛ ነጥብ የሚጀምረው እዚህ ጋር ነው። እያንዳንዱ ከፍታ ትልቅ የሚባል ደግሞ ዝቅታ አለው ይላል። ጉጉታችሁ እያሰለቻቸው ሊመጣ ይችላል። እምነታቸውም ደግሞ ወደ ጥርጣሬ ሊለወጥ ይችላል። የበለጠ በተቀራረባችሁም ቁጥር ደግሞ ዲስአፖይንትመንት ሊበዛ ይችላል። ልትከፉ ወይንም ሊከፉ ይችላሉ። አሁን የሰዳክሽን ችግሩ ምንድነው ካላችሁ ያቺን የምትፈልጓትን ልጅ ለማግኘት ወይንም ያንን የምትፈልጊውን ሰው ለማግኘት ያደረግሻቸው የተጠቀምሻቸው ስሜቶች እንዳለ በኋላ አንቺን ሊበሉሽ ይመጣሉ። ወደድኩት ያልሽው ሰው ላይ ምናልባትም ባዶነትን ትመለከች ይሆናል። የጥፋተኝነት ስሜትንም ታያለሽ። አሊያም ደግሞ ሰስፒሽስ ሲሆን ወይንም ሲጠራጠረሽ ትመለከቻለሽ። አንቺም ደግሞ ዲስአፖይንትድ ትሆኛለሽ፣ ታዝኛለሽ በተፈጠረው ነገር። ምንም እንከን አያወጣለትም ብለሽ ያስብሽውም ሰው ብዙ እንከኖች እንዳሉት ልብ እያልሽና እያስተዋልሽ ትመጫለሽ። ስለዚህ ሰዳክሽን ካለቀ በኋላ ነገሮችን መቆጣጠር ካልቻልሽ ሁሉም ነገር እስከዛሬ የመሰረትሽው ነገር እንዳለ ይፈርሳል። ስለዚህ ግንኙነታችሁን ወይንም ደግሞ ኮኔክሽናችሁን ለማትረፍ ከፈለጋችሁ ሪሰዱስ አድርጉ ይላል። ድጋሚ ይህንን ፕሮሰስ መጀመር አለባችሁ። እንዴት ካላችሁ ሚስትሪ ድብቅ በመሆን በተጨማሪም ደግሞ ተጫዋች በመሆን አንፕሬዲክተብልም በመሆን ያ ማለት ተገማች ባለመሆን ማለት ነው። አንዳንዴ ጠፋ ብላችሁ መገኘት ይጠብቅባችኋል። እሷ ልትናፍቃችሁ ወይንም እሱም ሊናፍቅሽ ይገባል። የቅናትም ስሜት በህይወታችሁ ውስጥ ያስፈልጋችኋል። በመጨረሻም ግን ስዱስ ካረጋችሁ በኋላ ወይንም ደግሞ ያንን ሁሉ ነገር ከጨረሳችሁ በኋላ እንዳሰባችሁት አይነት ሰው ሆኖ ካላገኛችሁት ወይንም ካላገኛችኋት ሰዳክሽኑን እዛው ጋር ማቋረጥ መቻል አለባችሁ። ስጨርሱትም ደግሞ በክሊን መንገድ ወይንም ንጹህ በሆነ መንገድ ጨርሱት። እሷን ለአሁን መሸኘት አልችልም፣ በጣም ስለምወዳት ቆይ ትንሽ ልቆይ፣ ትንሽ ልታገስ፣ እንደምንም ጥፋት ሳገኝባት የዛን ይሸኛታለሁ ካላችሁ በመካከላችሁ ቂምና በቀል የሚባለው ነገር እያመጣችሁ ታልፋላችሁ። እዛ ድረስ መድረስ የለባችሁም። አንዳንድ ግንኙነቶችን ወዲያውኑ ማቋረጥ አለባችሁ። በቃ እዛው ጋር ቁርጥ አድርጋችሁ ሁለታችሁም ትጎዳላችሁ። አዎ በደንብ። ነገር ግን የትም የማይሄድ ከመሰላችሁ ነገሮችን ወዲያውኑ ማቋረጥ የእናንተ ትልቅ የሚባለው ዲሲዥን ወይንም ደግሞ ውሳኔ ሊሆን ይችላል። በመጨረሻም ግን ስለ ሰዳክሽን አንድ ነገር ማወቅ አለባችሁ። ልክ እንደ ቲያትር ነው ይላል። እውነት አይደለም። ኢትስ አን አክት ወይንም ደግሞ የምትተገብሩት የምትተውኑት ነገር ነው። ስለዚህ በቃኝ ከዚህ በኋላ ይሄንን አልፈልግም፣ ይሄንን ሰው አልፈልግም ባላችሁ ሰዓት ላይ አስተውላችሁ አሁን ባልኳችሁ አጨራረስ ልጨርሱት ይገባል። አንድን ፊልም ጥሩ ፊልም ነው የሚያስብለው አጨራረሱ ነው። ስለዚህ አጨራረሱ ላይ እናንተ ዲሊበሬትሊ ወይም አስተውላችሁ ያደረጋችሁት ነገር ምንም እንኳን ሁለታችሁም የምትፈልጉት ውጤት ባይሆንም ቢያንስ በትክክል ስለተሰራ ያ ፊልም ሁሌም ቢሆን የሚታወስ ፊልም ይሆናል። ከትውስታቸውም ከትዝታቸውም ውስጥ ትቀመጣላችሁ ይላል። በሮበርት ግሪን የተጻፈውን The Art of Seduction የተሰኘውን መጽሐፍ ላለፉት 13 ክፍሎች 24 ምዕራፎችን በደንብ አድርገን ፈተሸን ልንማር ችለናል። እስከ መጨረሻው ስለተከታተላችሁ ልኝ አመሰግናለሁ።